ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ ርዕስና በአዲስ መረጃ ወደ እናንተ መተናል። በኢትዮጵያ የመጀመሪያው የውጭ ባንክ ፍቃድ ማግኘቱ ተሰምቷል። ማን ነው? በዝርዝር እንመጣበታለን። ትምህርት ሚኒስቴር በኤዱኬሽናል ኮርስ ያልወሰዱ የዩኒቨርሲቲ ተመራቂዎች በአምስት ዩኒቨርሲቲዎች ውስጥ ገብተው በአንድ ዓመት የመምህርነት ዲፕሎማ መያዝ ይችላሉ ሲል አስታውቋል። ተጨማሪ መረጃዎች ይኖራሉ። አብራችሁን ሁኑ። ብሔራዊ ባንክ እንግዲህ ፍቃድ ከዚህ በፊት በኢትዮጵያ ደረጃ ሕግ ተሻሽሎ በዚህ መሰረት የውጭ ባንኮች ኢትዮጵያ ውስጥ እንዲገቡ ተፈቅዶ እንደነበረ ይታወቃል። ብዙ ድርጅቶችም ለውጭ ድርጅቶች ፕራይቬታይዜሽን እየተደረጉ እየተሸጡ እንደሆነ ኢትዮ ቴሌኮም ማሳያ ነው። ዛሬ ደግሞ አንድ ዜና ሰምተናል። እንግዲህ የመጀመሪያው የውጭ ባንክ ፍቃድ ማግኘቱን ተነግሯል። ይሄ ባንክ ማን ነው? በዝርዝር የምንመጣበት ይሆናል። እንግዲህ ብሔራዊ ባንክ በተሻሻለው የባንክ ንግድ አዋጅ መሰረት ለአንድ የውጭ ባንክ ፍቃድ መስጠቱን አሳውቋል። ይሄ ፍቃድ የተሰጠው የውጭ ባንክ በተወካይ ሰዎች ቢሮዎችን ፍቃድ ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሆን ሆኖ በተደነገገው የሚታወቅ ነው የተሻሻለው ሕግ መሰረት ተፈጻሚ ይሆናል ብለዋል። በዚህም ባንኩ የተወካይ ቢሮዎች በንግድና ቀጠናዊ ትስስር ሚኒስቴር የተሰጣቸውን ፍቃድ በማደስ አዲስ ፍቃድ የመስጠት ስራ ተጀምሯል ብለዋል። በኢትዮጵያ ውስጥ ለረጅም ጊዜ በውክልና ቢሮ በኩል የሚንቀሳቀሰው ይህ ባንክ በአዲሱ የቁጥጥር ማዕቀፍ መሰረት ከብሔራዊ ባንክ ፍቃድ ያገኘ የመጀመሪያው የውጭ ተቋም ነው ሆኗል ተብሏል። ፍቃድ የተሰጣቸው የውክልና ቢሮዎችም ለውጭ ባንኮች የግንኙነትና የንግድ መረጃ ማዕከላት በመሆን የገበያ ጥናቶችን በማካሄድ የንግድ ግንኙነቶችን በመገንባትና በማስተዋወቅ ያገለግላሉ ሲል መረጃ ይናገራል። እነዚህ የውክልና ቢሮዎች ከዚህ በፊት ውጭ ላሉ ባንኮች ውክልና የነበራቸው ቢሮዎች በባንክ አገልግሎትም ሆነ በገንዘብ ዝውውር አገልግሎት ውስጥ የሚሳተፉ አለመሆናቸውን ባንኩ እንግዲህ ለሚዲያዎች በላከው መረጃ ገልጿል። ይህ በዓለማችን ከ25 ሀገራት በላይ የሚንቀሳቀሰውና ከ25.4 ቢሊዮን ዶላር በላይ ካፒታል ያለው ባንክ ማን ነው ካላችሁ ይህ ባንክ ስታንዳርድ ባንክ ነው። ስታንዳርድ ባንክ በብዙ ሀገራት ኢትዮጵያም ለዚህ ባንክ እንግዲህ የመጀመሪያውን ፍቃድ ሰጥታለች ማለት ነው። የእኛ ሀገር ባንኮች ከዚህ በኋላ ጣፈንታቸው ምን ሊሆን ይችላል? ምክንያቱም እንደሚታወቀው ይሄ ባንክ ካፒታሉ ከ25.4 ቢሊዮን ዶላር የሆነ ካፒታል ነው ያለው። የኛ በ10 እና በ20 ቢሊዮን ብር የሚንቀሳቀሱ ባንኮች መጨረሻቸው ምን እንደሚሆን ወደፊት የምናየው ይሆናል። የትምህርት ሚኒስቴር እንግዲህ በመምህርነት ያልተመረቁና በመጀመሪያ ዲግሪና ከዚያ በላይ በተለያዩ ሙያዎች ተመርቀው መምህር መሆን የሚፈልጉ ግለሰቦች ወይም የተማሩ ሰዎች የመምህርነት ኮርስ በአንድ ዓመት ሰጥቼ መምህር ማድረግ ፈልጋለሁ ብሏል። በዚህም የመጀመሪያውን ጥሪ አስተላልፈዋል። ከህዳር 15 እስከ ታህሳስ 4 ድረስ መመዝገብ እንደምትችሉ ማስታወቂያቸውን አስነግረዋል። ይህ ኮርስ በኦንላይን በእሁድና ቅዳሜና በሬጉላር ትምህርት መውሰድ እንደሚቻል ትምህርት ሚኒስቴር አስታውቋል። ለዚህ የተመረጡ ደግሞ 6 ዩኒቨርሲቲዎች መሆናቸውን ይኸውም ኮተቤ የመምህራን ኮሌጅ የመጀመሪያው ነው። ብዙ ኮርሶችንም በመስጠት የሚታወቀው እሱ ሆኗል። ከሱ በመቀጠል ደግሞ አዲስ አበባ ሳይንስና ቴክኖሎጂ፣ አዲስ አበባ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ዘጌትም ብሎ የተቀላቀለው መቀሌ ዩኒቨርሲቲ 6 ዩኒቨርሲቲዎች የመምህራን ኮርስን በመስጠት በአንድ ዓመት ውስጥ መምህር የማድረግ ወይም የማስተማር ኮርሱን ለመስጠት እንግዲህ ከትምህርት ሚኒስቴር ጋር ይሰራሉ ማለት ነው። ይሄንን ፍላጎት ያላችሁ ሰዎች እንዳያመልጣችሁ መመዝገብ ትችላላችሁ። የምዝገባ ጊዜ ከህዳር 17 እስከ ታህሳስ 4 መሆኑ ተነግሯል።